ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከተው ጉዳይ እንለፍ። በሀገራችን ሂዩማን ሄሮችንና የውበት መጠበቂያ ምርቶችን ለተጠቃሚዎች በማቅረብ የሚታወቀው ዞማ ሄር በከተማችን ግዙፍ የሆነ ዞማ የውበት ማሰልጠኛ ማዕከልን አስመርቆ ለተጠቃሚዎች ክፍት አድርጓል። እንግዲህ ይህ የማሰልጠኛ ተቋም እስከ 100 የሚደርሱ ተማሪዎችን የማሰልጠን ደረጃ ላይ እንዳለ ተገልጿል። አጠቃላይ ስለ ሁነቱ ባልደረባችን ሃይማኖት ወርቁ ዘገባ አላት። እሱን እንከታተል። ጥራት ያላቸው ሂዩማኖችንና የውበት መጠበቂያ ምርቶችን በማስመጣት ለተጠቃሚዎች የሚያቀርበው የረጅም ጊዜ ልምድ ያለው ዞማ ሄር አዲስ ነገርን ይዞ ብቅ ብሏል። ይህም አዲስ ነገር እንግዲህ የውበት መጠበቂያ ሙያ ስልጠናዎችን በአዳዲስ ቴክኖሎጂዎች ታግዞ መስጠት የሚያስችለውን ዞማ የውበት ማሰልጠኛ ተቋምን አስመርቆ ለተጠቃሚዎች ክፍት አድርጓል። ሂዩማን ሄር በተለያዩ የውበት እቃዎች ኮስሞቲክሶች በማስመጣትና በማከፋፈል ከ10 ዓመት በላይ ቆይተናል። የልምዱን ያነሳሽልኝ አዲስ አበባ ላይ ብዙ የኛ ተጠቃሚዎች ብዙ ደንበኞች አፍርተናል። በዚህ 10 ዓመት ክልል ከተሞች ላይ እንደዛው ብዙ አካፋፋዮች ነበሩን። ከአዲስ አበባም ከኢትዮጵያም ደግሞ ወጣ ብለን በአሜሪካ ሀገር በቨርጂኒያ የዞማ ሄር የራሱ ብራንች አለው እዛ። እሱም ብራንች አሁን ከፍ በማድረግ ወደ ሄር ሳሎንነት ከፍ አድርገናል። ከአዲስ አበባ ውጪ እንዳልኩሽ በቨርጂኒያ የሱቁና የውበት ሄር ሳሎን አለ ማለት ነው። ይሄ ግዙፉና ሶስተኛው የሚሆነው ደግሞ ይሄ ነው ማለት ነው የቢዩቲ አካዳሚ። ረጅም ጊዜ ሴክተሩ ላይ እንደዚህ የቢዩቲ ኢንዱስትሪ ላይ እንደመቆየታችን መጠን ብዙን ክፍተቶችን እናያለን። በሲስተርስ ካምፓኒም የአይላሽ እና የጥፍር ስራ የሚሰራ ሳሎኖች አሉን። ስለዚህ ጋፑን እናውቀዋለን፣ ክፍተቱን እናውቀዋለን። እንዳልኩ ኢንዱስትሪ ላይ ስላለን ክፍተቱን ለማወቅ ብዙም ሩቅ አይደለንም። ግን በክፍተቱ ብቻ አለ ብለን መግባት ሳይሆን መጀመሪያ ረጅም ጊዜ ጥናት አድርገናል። ከዛም በኋላ እንደምታየው ረጅም ጊዜ ፈጀ ኮንስትራክሽን ላይ ነበርን። በሂደቱም ክሎስ 1 ዓመት የሚሆን ጊዜ ፈጅቶብናል ስራውን ለማጠናቀቅ። ቤቱን ደግሞ ትልቀቱን ብቻ ስፋት ብቻ ሳይሆን አካዳሚካሊ ትምህርቱም በጣም ጥራት እንዲኖረው አስተማሪዎችን በማፈላለግ በጣም ረጅም ጊዜ ልምድ ያላቸው እንደዚሁም ደግሞ ፕሮዳክቶቹ ምንም ስላለባቸው አሁን ቴክኖሎጂ ዓለም የደረሰበትን ቴክኖሎጂ እሱንም በተወሰነ መልኩ ለማሟላት ችለናል። በዛ ትንሽ ለየት ያለና ተለቅ ያለ ማዕከል ከፍተናል። ዞማ ቢዩቲ አካዳሚ የሚሰጠው ስልጠና ማክሲመም ፓኬጅ ሲሆን ከ6 ወር ያልበለጠ ከ1 ወር ያላነሰ ስልጠናዎችን ይሰጣል። እዚህ ስልጠና ላይ ደግሞ በዘርፉ ላይ ረጅም ጊዜ እንደቆየ ሰው በጣም ብዙ ችግር ነው ተብሎ የሚገለጸው አብዛኛው ተማሪዎች የፕሮፌሽናሊዝም ችግር አለ ኢትዮጵያ ውስጥ። እሱን ችግር ለመፍታት ሁለት ነገሮችን ለመድፈን ነው የተነሳው ዞማ ቢዩቲ አካዳሚ። አንደኛው ምንድነው ስኪል፣ ሁለተኛው ደግሞ ዲሲፕሊን። ስለዚህ በስኪልና በዲሲፕሊን የዳበሩ ተማሪዎች የሚፈሩበት ነው። ትምህርት ዲዛይኑን ያደረግነው ከሱ ጋር የተቃኘ ነው። ድጋሚ ደግሞ አስተማሪዎች ሲመለመሉ ደግሞ ያደረግናቸው አስተማሪዎች ኢትዮጵያ ውስጥ አሉ የሚባሉ አስተማሪዎች የተለያየ ሀገር ላይ ብዙ ልምድ ያላቸው የሰለጠኑ ሰዎችን ብቻ የራሳቸው ቢዝነስ ያላቸው ልክ እንደ ዞማ ደግሞ እነሱም ይሄ ነገር ቁጭት ያላቸው ኢትዮጵያ ውስጥ ፕሮፌሽናሊዝም ችግር አለ፣ እሱን ችግር መፍታት አለብን ያሉ አስተማሪዎችን ብቻ ሰብስበን ኢንተርናሽናል ስታንዳርዱን የጠበቀ የትምህርት ማኑዋል አዘጋጅተን እሱን ነው በመስጠት ላይ የምንገኘው ማለት ነው። የፌሻል፣ የቆዳ አጠባበቅ፣ የጥፍር ዲዛይን፣ የጥፍር የፀጉር ሙሉ ኮምፕሬሄንሲቭ የሆነ ማለት ነው። ቀለም፣ ቁርጥ፣ ማጠብ፣ መጠቅለል እነዚህን ሁሉ ያጠቃልላል ሙሉ የፀጉር ስራ። ሌላው የሜካፕ፣ የፌሻል እና ደግሞ አይብሮ እና አይላሽ ኤክስቴንሽን እነዚህን ሁሉ ይዘው
ቢዝነስም እንዴት ከስተመር ሰርቭ እንደሚያደርጉ እንዴት ዲሲፕሊን በራሳቸው በቲም ወርኮች ውስጥ እንዴት ይሰራሉ የሚሉትን ነገሮች ሁሉ የሚያገኙበት ቦታ ነው ዞማ ቢዩቲ አካዳሚ። በሁለት ፈረቃ ነው የምናደርገው። ሳምንቱ ሙሉ ከሰኞ እስከ ቅዳሜ በጧትና በከሰዓት ፈረቃ 100 ሰው ይዞ ማስተናገድ ይችላል። እንደሚታወቀው ዞማ ሄር እንግዲህ ላለፉት 10 ዓመታት የውበት መጠበቂያ ምርቶችን በማስመጣት ለተጠቃሚዎች ሲያደርስ ቆይቷል። አሁን ደግሞ የውበት ስልጠና ማዕከልን ክፍት አድርጓል። ታዲያ ይህ ማዕከል ለወጣቶች ምን አይነት የስራ እድል ይፈጥራል? እንዲሁም ለኢኮኖሚው የሚኖረው አስተዋጽኦ ምን ይሆናል? እንደምታውቂው ውበት የሁላችንም ፍላጎት ነው። ስለዚህ በዚህ ረገድ ላይ ደግሞ እንግዲህ ከ120 ሚሊዮን በላይ ህዝብ አለ። የዚህ አይነት የውበት ፍላጎታችን ደግሞ ቋሚ ነው፣ ሁሉ ጊዜ ነውና ይሄንን ለማድረስ የሚያስችል ምናልባት ደግሞ ከፍ ባለ ደረጃ ምናልባት ውጭ ሀገር ይሄ የውበትን ቴክኖሎጂ በደንብ እስከ ጥግ ድረስ መጠቀም ለሚችሉ ሰዎች ከዚህ ትምህርት ቤት የሚወጡ ልጆች ይሄንን እድል በመፍጠር ረገድ ላይ ትልቅ መደላደል የሚፈጥሩ ሆኖ እናገኛቸዋለን ማለት ነው። ተቋሙ ዞማ ቢዩቲ አካዳሚ በዋነኝነት ትኩረት አድርጎ የተነሳው ዊ ትሬን አንትረፕረነርስ የሚል ሞሮ ይዞ ነው የመጣው፣ መሪ ቃል ይዞ ነው የመጣው ማለት ነው። ስለዚህ ይዋ ሊደር እንጂ እኛ ጋር የሚሰለጥኑ ልጆች ነገ ከነገ ወዲያ የራሳቸውን ድርጅት መክፈታቸው የማይቀር ነው። ምናልባትም አንዳንዶች ገና ከዚህ ጨርሰው እንደወጡ የራሳቸውን መክፈት የሚችሉበት አጋጣሚ ሊኖር ይችላል። ምክንያቱም አንዳንዶች አቅም ያላቸው ተማሪዎች መጥተው ሊማሩ ይችላሉ። በተለያየ ምክንያት በዚህ ደረጃ ባለማዘጋጀቱ ምክንያት ይሄንን እድል ያላገኙ ሰዎች ወደዚህ ቢዝነስ መግባት የሚፈልጉ ሰዎች ሊሆኑ ይችላሉ። ይሄ ትምህርት ቤት መከፈቱ ለብዙ በቢዩቲ ኢንዱስትሪ ላይ ኢምፓክት መፍጠር ለሚፈልጉ ሰዎች መልካም አጋጣሚ እንደፈጠረ እንመለከታለን ማለት ነው። ዞማ የውበት ማሰልጠኛ ማዕከል የተነሳበትን ዓላማ ለህብረተሰቡ ተደራሽ ለማድረግ እንዲያስችለው አርቲስትና የማስታወቂያ ባለሙያ የሆነችው ሊዲያና ሰለሞንን አምባሳደር በማድረግ በጋራ ለመስራት ተስማምተዋል። ዞማ ቢዩቲ አካዳሚ እንግዲህ በጣም ጥራት ያለው የቢዩቲ የስልጠና ማዕከል ነው። በተለይ ደግሞ ወጣቶችን እንዲሁም ሴቶች ላይ ፎከስ አድርጎ የሚሰራ ሲሆን ውመን ኢምፓወርመንት ላይ በደንብ ይሰራል። ሴቶች ሰርተው እንዲለወጡ የፈለጉትንም የትምህርት አይነት ተምረው ደግሞ ወደ ቢዝነሱ ወደ ቢዩቲ ቢዝነስ እንዲገቡ የሚያበረታታ ትልቅ ድርጅት ነው። ፕላን ያደረግናቸው በጣም ትላልቅ ስራዎች አሉ። ከዛሬው ቀን ጀምሮ እንግዲህ የተፈራረምንበት ቀን ጀምሮ የተለያዩ ነገሮችን ስናወራ ቅድምም ተመልክተሽናልና አሁን እንግዲህ ተማሪዎችን በመቀበል ከዛ ደግሞ አስተምረን ብቁ ወደ ማድረግ ኖርማሊ ደግሞ ሙያውን ብቻ ሳይሆን ዲሲፕሊንም በደንብ አስተምረን ወደ ሙያው ሲገቡ እንዳይከብዳቸው ከሰው ጋርም ለመግባባት ቆንጆ አድርጎም ሰርቶ ሰዎችን ለማስደሰት ጥሩ ትምህርት ከዚህ አግኝተው እንዲወጡ እናደርጋለን። ከዛ በተጨማሪ ደግሞ የአንድ ሰው እንግዲህ መክፈል እንኳን ቢያቅተው ፋይናንሻሊ ድጋፍ አድርገን ከባንክ ጋር አያይዘን እንግዲህ እንዲማሩም እናደርጋለን። ይሄ እንግዲህ በጣም ትልቅ እድል ነው። በኢትዮጵያም እንግዲህ እንደዚህ አይነት ተለቅ ያለ ሃይ ስታንዳርድ የሆነ ጥሩ ፕሮዳክቶችን የሚጠቀም በጣም ኤክስፒሪየንስ ያላቸው አስተማሪዎችን የያዘ ትልቅ ትምህርት ቤት ነው። ይሄን ይዘን ደግሞ የተለያዩ አዳዲስ ነገሮችን ይዘን አመቱን ከእግዚአብሔር ጋር እንቀጥላለን ማለት ነው። ዞማ የውበት ማሰልጠኛ ማዕከል ፋይናንሻሊ እጥረት ላለባቸው ተማሪዎች ምን አይነት እድሎችን ያመቻቻል? ኳንተም ቴክኖሎጂ ከሚባል ተቋም ጋራ በጋራ በመሆን የፋይናንስ ችግሮችን ለመቅረፍ ጥረት እያደረግን ያለ ነው ማለት ነው። ለመጀመሪያው ከኳንተም ጋር እንሰራለን። በቀጣይ ምን እንደምናደርግ እየተወያየን የምንደርስበት ነገር ይሆናል። ግን በፋይናንስ ችግር ምክንያት ለሚመጡ ክፍተቶች መልስ መጀመሪያ ደረጃ ያዘጋጀናቸው ነገሮች አሉ ማለት ነው። የብድር አገልግሎት አለን ማለት ነው። የብድር አገልግሎት ከኳንተም ከሚባል ቴክኖሎጂ ተቋም ጋራ የብድር አገልግሎትን አዘጋጅተናል። የቢዩቲ ኢንዱስትሪ በጣም ትልቅ ነው አሁን ላይ ያለው። እንደውም በቅርብ ጊዜም ራሱ የሕክምና ባለሙያዎች ራሱ ወደዚህ ወደ ቢዩቲ ኢንዱስትሪ ውስጥ እየተቀላቀሉ እንደሆነ አውቃለሁ። በዋናነት ግን ይህንን መንግስትም ትኩረት ሰጥቶት እየሰራበት እንደሆነ አውቃለሁ። ቢዩቲ አካዳሚ ላይ መንግስትም እየሰራበት ያለ ነው። እንደምናየው በቴክኒክና ሙያም በተለያዩ ቦታው ላይ የቢዩቲ ኢንዱስትሪ ባለሙያዎች በደንብ እየተጠቀሙበት መንግስትም ትኩረት የሰጠበት እንደ ሀገራችን ደግሞ አስፈላጊ ነው። ያው ማማር ብቻ ሳይሆን ንጽህናም ነው። ሄር ድሬሰር ማለት ራሱ ህክምና ማለት ነው። የጸጉር ህክምና ነው። ጥፍር ቤቶችን በምንመለከትበት ጊዜ በእጃችን በጥፍራችን ድሮ ትምህርት ቤት እጃችን አሳይተን እንገባ የለ ልክ እንደሱ ጥፍርም ንጽህናን መጠበቅ ነው። አንዳንድ ሰዎች እንደ ቅንጦት እንደ ሌክጀሪ ነገር አድርገው ሊያዩት ይችላሉ።
ግን ይሄ ቢዩቲ ኢንዱስትሪ ከጤናማ አኳያ በንጽህና የምንጠቀምበት ትልቅ አካዳሚ ነው። ይህንንም ትኩረት ስለሰጠው መንግስትም በዚህ ጉዳይ ላይ ይሰራበታል።